እሺ ምንድነው? በስነ ስርዓት አወራኝ። ምን ሆነህ ነው? እሺ አናግሬሻለሁ። እሺ ምንድነው? ነው እሺ እንዴት ብዬ ላስረዳሽ? መጀመሪያ በስነ ስርዓት ቆሞ አይመችል ከሆነ ደግሞ ይቅርታ ካላረግሽልኝ አለቀሽም። በእናትሽ እሺ፣ በእናትሽ ይቅርታ ይዞጥላቻ ማርኜን ያለም የዛሬን ብቻ እመኝ ፍቅሬ። አላቅም እንዴት ብዬ ሰላም ራሱ እንደምላችሁ አላቅም። ሁኔታ ባይሆን ይሆናል አይደል? ዛሬ ቀድሜው እውነቱን ብነግራችሁ ደስ ይለኛል። ነገር ግን አንዳንዴ የሆኑ ነገሮች ተከድኖ ይብሳል ትለኛለች እናቴ። አንዳንድ ነገሮች ዝም ሁሉም ነገር አውጥታችሁ ብትናገሩ ሆድ ባዶ ይቀራል። አንዳንዴ ዝም ማለትም ያስፈልጋል። ዛሬ ላይ አውጥቼ መናገር እየፈለግኩኝ ነገር ግን ማልችልበት ሁኔታ ላይ ነው ያለሁት። ምን እንደሚፈጠር አላውቅም። ከዚህ በኋላ በህይወቴ ምን ሊፈጠር እንደሚችል ራሱ አላውቅም። በጣም ከፍቶኛል። በጣም አዝኛለሁ። ኢቭን እንደተነሳው ነው የመጣሁላችሁ ወደ እናንተ። በጣም አሞኛል። ከራሴም ጋር አይደለሁም እና በእንደዚህ አይነት ሁኔታ ሆኜ ደግሞ ምን ማድረግ እንዳለብኝ አላውቅም። ምንስ እንዴት ብዬ ራሱ እንደማስረዳትም እንዴት ብዬ እንደምነግራትም አላውቅም። ብዙ ጊዜ ችግር አለብኝ እኔ ሰው እየነገረኝ አልሰማም እላለሁ። ነገር ግን ያ ነገር ደግሞ መልሶ ሲጎዳኝ ደግሞ ምን አለ ባደረግኩት፣ ምን አለ መጀመሪያ እምቢ ባልኩኝ። ያኔ ሀሳቡ ሲመጣ አይሆንም አንቺ ትክክል ነሽ ማለት እየቻልኩኝ በህይወቴ ይህን ያህል ሪስክ እስኪወስድ ድረስ እንደዚህ መቆየት አልነበረብኝም። አይኖ ብዙዎቻችሁን አስቀይሜያለሁ። ነገር ግን ያው እናንተ በምታዩት ነገር ነው የምትወስኑት። እኔ ደግሞ አጠገቤ ባለው ነገር ነበር እየወሰንኩኝ ያለሁት። አላቅም ምን ብዬ ማስረዳት እንዳለብኝ አውቃለሁ። 100% እሷ ትክክል ነች አውቃለሁ። የወሰድኩት እርምጃ ስህተት ነው፣ ያደረግኩትም ነገር ስህተት ነው አውቃለሁ። ነገር ግን አለ አይደል፣ ሰው ናችሁ፣ ትሳሳታላችሁ፣ ሰው ናችሁ፣ ታጠፋላችሁ። ነገር ግን አንዳንዴ ልክ ነው፣ ሲበዛም ይደብራል፣ ሲበዛም ያስጠላል። ነገር ግን ይህ ነገር ከመፈጠሩ በፊት ያለ አይደል የተነሳችበት መንገድ ያለችኝ መንገድ ለኔ በጣም አስቀያሚና በጣም ተጣልተናል። ኢቨን ያደረገችውን ነገር ቤት ከመጣሁም በኋላ ነው ያወቅኩትኝ እና ከባድ ሁኔታ ውስጥ ነው ያለሁት። ከባድ ነገር ውስጥ ነው ያለሁት። ከሷ ጋር ወደ ዳግመኛ ወደ ቤቴ ትመጣለች ብዬ አላስብም። ምክንያቱም ለእናንተ በቪዲዮ ይዤላችሁ አልመጣሁም እንጂ የሆነ የተፈጠረውን ነገር ከአእምሮ በላይ ነው። የሰው ልጅ እንደዚህ ያደርጋለን ብዬ አላስብም። በዚህ ናህል ደረጃ እኔን ትጎዳኛለች፣ እኔን ታስቀይመኛለች፣ እኔን የፈለገ ነገር ቢሆን እኔን ታስቀይመኛለች ብዬ አላስብም ነበር። ይገባኛል፣ ያው ጥፋቴ ነው አውቀዋለሁ፣ ይገባኛል። ያው መጀመሪያም ያደረግኩትን ነገር ለመልካምነት ነበር። መልካምነት ሳይሆን ጅልነት፣ ቂልነት ነው። በጣም ደብሮኛል፣ በጣም ከፍቶኛል። ምን ብዬ ራሱ ነግሬያ እንደማሳምናት አላውቅም። ጠርቻታለሁ። በቃ አንዳንዴ ካቀማችሁ በላይ የሚሆን ነገር አለ አይደል?
ካቀማችሁ መጀመሪያ ግን ማለት ነው ጓደኛ ወይም ባለትዳር ከሆናችሁ የወደፊት ባለትዳሬ ብለህ የምታስባትን ስትነግርህ መንቃት ነበረብህ። ሚስትህን ነው መስማት የነበረብህ። ወይ ያልጋ ብከፍል ይሻልሃል ህይወት ከሚበላሽ ሆቴል የምታርፍበት ብር መክፈል ይሻላል እንደዚህ ከምትሆን ሞተህስ ቢሆን ማለት እንደዛ ስትልህ ሞተ ቢሆን ለማን ነው ጸጸቱ? ቤዛ ቶ ለጊዜው እንትን ልትል ነው እንጂ ብዙ ነገር ነው። ለእናትህ ራሱ በጣም ከባድ ነው። እንደዚህ አይነት ሴቶች አያስፈልጉም። ስትነግርህ ማስወጣት ነበረብህ፣ መስማት ነበረብህ። ይሄ ጥፋቴ ነው ብላ ጥፋት ግን አምናሃል። ግን ደግሞ እንደዚ ወንድ ልጅ ተንበርክኮ ሲለምንሽ ጥፋቱ አምኖ ይቅር በይኝ ሲልሽ ዚህም ይቅርታ ብታደርጊለት መልካም ነበረ። እና ግን ውድ ቤተሰቦቼ ብቻ ልንገራችሁ የቡታጅራ ልጅ ወይ ለምንድን ነው ጥሩ ህይወት አላቸው ጥሩ ፍቅር ጀመሩ ብለን እኛ ስናያቸው መካከል ላይ የሆነ መሰናክል አያጣቸው። ሁሉም ናቸው። ሁሉም ማበሉ አብርሃም በሉ የአብርሃም ወንድም በሉ አሁን ሀይሚና ብሩኬ ዊና ያው እንደዚህ ሌሎች ሴቶቹ ነው ግን የሆነ ብቻ አላቅም የሆነ ነገር ይገጥማቸዋል። ሆኖም ግን ቤዛ በስነ ስርዓት እንድትወጣ አንተ ጋር መሆን ሳትፈልግ ቤት ለመኖር መታ ራሱ ውጪ እያለቻት ስትል አንተ የዛን ጊዜ ነበር መንቃት የነበረብህ። እና ትናንትና ራሱ አይታችሁ ከሆነ በቪዲዮ አስተናጋጆቹና እዛ እንትን የሚሉት ባይኖሩ በህይወት እንትን አይሉም። እንዴት የሰው ልጅ ምን አይነት ጭካኔ ቢኖርባት ነው? ምን አይነት አስመሰላ መጣ? ምን አይነት ለምንድን እንደዚህ ልታደርግ ፈለገች? በጣም ነውር ነው ማለት አስባችሁታል? እንትን ባነቃቁ ልጅቷ እዛ ቤት እንደገባች ገብቷችኋል አይደለ? የሆነ በምግብ ሰራዊ ብሉ ምናምን ብላ እኮ የሆነ ነገር ማድረጓ ራሱ አይቀርም ነበር ቤት ራሱ ማለት ነው። ቤዛ ባትነቃባት እና በጣም የሚያስጠላና የሚደብር ነው እንደዚህ አይነት ነገር። እኔ ሲጀምር ማለት ነው ፍቅረኛ እያላችሁ ለምንድን ነው የሚያፈቅሯቸው? ሌላ ሰው ወደድኩት ብሎ የሚመጣው ሰው ለምንድን ነው? እኔ በጣም ነው የሚገርም። እግዚአብሔርን ነው የምላችሁ፣ የምሬን ነው የምላችሁ። ለምን እንደሆነ ምንም ሊገባኝ አልቻለም። ለምንድን ነው እንደዚህ የሚሆኑት? ማለት ለእነሱ ያልሆነ ነገር ለምንድን ነው? ያ ሰው ጓደኛ እንዳለው እያወቁ ለምን ጭራሽ ሀሳቡም አይኖረውም? ሀሳቡ ራሱ አይኖረኝም አይደለም ባለትዳር ይቅርና አሁን ላይ አዲስ አበባ ላይ ሲሄድ ባለትዳርን መቀማት ወይ ደግሞ ጓደኛ እያለው እያወቅን መቀማት ምን አይነት አስተሳሰብ እንዳለን ብቻ ባላቅም፣ ይቅርታ አድርጉልኝና እንደዚህ አይነት ነገር እኔ እንዲሁ ዞር ብዬ ባይኔ ራሱ አላየም።